ወርቅ ልትገዙ ገበያ መውጣት አስባችሁ ነገር ግን ብሸወደስ ብላችሁ አስባችሁ ታውቃላችሁ? ዛሬ ላይ እጅግ ውድ ስለሆነው ነገር ግን ደግሞ የልፋትም ውጤት ስለሆነው ስለ ወርቅ ነው የምናወራው። ወርቅ መግዛት ዝም ብሎ ግብይት አይደለም፣ ለትውልድ የሚተርፍም ቅርስ ማቆየት ስለሆነ ዛሬ ላይ መሸወድ እንዳትችሉ የሚያደርጓችሁን ወሳኝ የሆኑ ነጥቦችን በዚህ ቪዲዮ ላይ አጋራችኋለሁ። እንደምትመለከቷቸው እነዚህን ውድ የሆኑ ማዕድናቶች ወርቅ የሚባሉትን ሳትሸወዱ በትክክለኛው መንገድ በትክክለኛ ሁኔታ ለመግዛት ምን አይነት ነገሮችን ልብ ማለት እንዳለባችሁ የምነግራችሁናል። እስከ መጨረሻው ድረስ መከታተል እንዳትረሱ። ለቪዲዮአችንም አዲስ ከሆናችሁ ቪዲዮአችንን ላይክ ማድረግ፣ ለቻናላችንም እንዲሁ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ዘውትር የምንለቀውን ከወርቅ ጋር የተያዘ እጅግ ወሳኝ የሆኑ የወርቅ መረጃዎችን ትከታተሉልን ዘንድ በማክበር እንጋብዛለን። መግቢያው ላይ እንደነገርኳችሁ እጅግ በጣም ውድ ነው ብላችሁ የምታስቡት ወርቅ ሁሉ ወርቅ ላይሆን ይችላል። አንድ አባባል አለ፣ የሚያበራ ሁሉ ወርቅ አይደለም ይባላል። ዛሬ ላይ የምንነጋገረው ስለ ውድ ማዕድን ብቻ ሳይሆን ስለ ልፋታችሁም ዋጋ ነው። ወርቅ ስንገዛ አይናችንን የሚያጥበረብረው ብልጭልጭነቱ ሳይሆን ውስጡ ያለው እውነት መሆኑን መዘንጋት የለባችሁም። የስንት ካራት ነው ብላችሁ ስትጠይቁ መልሱ የኪሳችሁን ደህንነት እንደሚወስነው ማስታወስ አለባችሁ። እንዴት ካላችሁኝ ደግሞ ወርቅ ሁሉ ተመሳሳይ ስላልሆነ፣ ወርቅ ሁሉ የራሱ መለኪያ ያለው ካራት። ለምሳሌ 14 ካራት እና 21 ካራት እኩል ዋጋ ኑሯቸው አያውቅም። በተለያዩ መረጃዎች ነግሬያችኋለሁ። ወርቅ የየራሱ መለኪያ ያለው ካራት ይባላል። አንዱ ካራት ከአንዱ ካራት የሚለየው አንድ በቁጥር ነው፣ ሁለት ደግሞ በውስጡ በያዘው ንጹህ ወርቅ መጠን ነው ማለት ነው። ለምሳሌ 14 ካራት ስትሉ ከ50 እስከ 55 የወርቅ ንጽህና አለው፣ ወይም ደግሞ 55% አካባቢው ብቻ ነው ንጹህ ወርቅ። ሌሎች ማዕድናቶች ጋር የተቀላቀለ ነው ሌላው ክፍል ማለት ነው። ወደ 44-45%ቱ ሌሎች ማዕድናቶች እንደ ብረት እንደ መዳብ የሆኑ ማዕድናቶች ተቀላቅለውበታል ማለት ነው። ንጹህ ወርቅ የሚባለው ምን ያህል ካራት ነው ካላችሁ 24 ካራት ነው። ስለዚህ ወርቅን መግዛት ከመውጣታችሁ በፊት የወርቁን አይነት መረዳት ግድ ይላችኋል ማለት ነው። ስለምገዙት ወርቅ አስቀድማችሁ ማወቅ አለባችሁ። 14 ካራት ምን ያህል ነው? 18 ካራት ምን ያህል ንጹህ ወርቅ ነው? 21 ካራት፣ 22 ካራት፣ 24 ካራት። እነዚህ የጠቀስኩላችሁ የወርቅ ካራቶች እጅግ በጣም የተለመዱና በብዛት ገበያ ላይ ያሉ፣ በተጨማሪም ደግሞ እንደየፍላጎታችሁ ለተለያየ አገልግሎት ልትገለገሉባቸው የምትችሏቸው የወርቅ አይነቶች ናቸው። ለምሳሌ ብዙ ጊዜ ለቀለበት፣ ለጆሮ ጉትቻ 18 ካራት ይመረጣል። 22 እና 21 ካራት ደግሞ ብዙ ጊዜ ለአንገት ሐብል ይመረጣል ማለት ነው። 24 ካራት ደግሞ ብዙ ጊዜ የሚመረጠው ለወርቅ ሳንቲም፣ ለእጅ ሰዓት እንዲሁም ደግሞ ለተለያዩ የቤት ውስጥ ጌጣጌጦች 24 ካራት ንጹህ ወርቅ ስለሆነ ወደ ምንም አይነት ዲዛይን ብዙ ጊዜም ተሰርቶ አናስተውለውም ማለት ነው። ለምን ካላችሁ ደግሞ በቀላሉ ሊጎዳ የሚችል የወርቅ አይነት ስለሆነ ማለት ነው። ስለዚህ እንዴት አድርገን ነው መለየት የምንችለው? ትክክለኛ የሆነ ወርቅ ነው ወይስ ደግሞ ትክክለኛ አይደለም የሚለውን በምን እንለያለን ካላችሁ ሁሉንም ነግራችኋለሁ። ታዲያ ቪዲዮአችን እስካሁን ያያችሁ፣ ነገር ግን ቪዲዮአችንን ላይክ ካላደረጋችሁ ላይክ እንድታደርጉ አደራ። ላይክ አድርጉ። ቻናላችንም አዲስ ነው፣ በፊት የነበረንን ቻናል ወደዚህ ያዞረነዋል። በዚህ ቻናል ላይ እንደ በፊቱ እንደ ዴይሊ ቢዝነስ ወቅታዊና ሁልጊዜ አዳዲስ የሆኑ መረጃዎችን የምናቀርብበት ቻናልን ነው የፈጠርንላችሁ። በዚህ ቻናል ላይ ሁሌ አዳዲስ የሆኑ መረጃዎች ይቀርቡበታል። ሰብስክራይብ በማድረግ ቤተሰብ ሁኑ። የመጀመሪያው ነገር ምንድን ነው የሚለውን እንግዲህ በካራት አድርገን ነግረናችኋል። እንዳትሸወዱ ደግሞ የሚጠቅሟችሁን 4 ወሳኝ ነጥቦችን እነግራችኋለሁ ቀጥዬ። የመጀመሪያው ወርቅ ስትገዙ እንዳትሸወዱ፣ የመጀመሪያው ማህተቡን ማወቅ ይኖርባችኋል። ሁሉም ወርቆች ማህተብ አላቸው። ኦሪጂናል ወርቅ
በውስጠኛው በኩል ትናንሽ ቁጥሮች ተቀርጾበታል። ለምሳሌ 18 ካራት ከሆነ በውስጡ 750 የሚል ተቀርጾበታል። የሀገር ውስጥ ከሆነ የውጭውን ከሆነ እንደዛ ይሉታል። ብዙ ጊዜ የውጭ ነው 750፣ የሀገር ውስጥም ደግሞ 18K ወይም 750 ሊጻፍበት ይችላል ማለት ነው። 22 ካራቱ ደግሞ 916 የሚል ጽሁፍ ሊኖረው ይችላል። 21 ካራቱ ደግሞ 87.5 የሚል ጽሁፍ አለው ማለት ነው። ይህ ማዕተብ ከሌለው ጥራቱ አጠራጣሪ ነው። ምናልባት በአይናችሁ ካልታየ በብርሃን ወይም ደግሞ በማጉያ መነጽር እንዲፈተሽ ማድረግ ይችላሉ ማለት ነው። ሌላው ደግሞ ጎልድ ፕሌትድ እና ጎልድ ፊልድ የሚባሉ የወርቅ አይነቶች አሉና እንዳይቀላቀልባችሁ። ጎልድ ፕሌትድ ማለት ሌላ ብረት ወይም ደግሞ የወርቅ ቀለም የተቀባ ማለት ነው። ዋጋው በጣም ርካሽ ነው። ቆይቶ ቀለሙ ይለቃል፣ ወርቅ አይደለም። ሶሊድ ጎልድ ደግሞ ከውስጥም ከውጭም ወርቅ የሆነ ነው። ሁልጊዜ ሶሊድ ጎልድ ነው ወይ ብላችሁ መጠየቅ አለባችሁ። ምክንያቱም የተለበጠ ወርቅ እንዳትገዙ ማለት ነው። ሌላው ደግሞ በሶስተኛ ደረጃ የምነግራችሁ የዕለቱን የወርቅ ዋጋ ማወቅ አለባችሁ። ይሄ ቻናል ላይ አንድም የተከፈተው ዕለታዊውን የወርቅ ዋጋ በጥሬው ደግሞ በዓለም አቀፍ ያለውን የወርቅ ዋጋ ለእናንተ ለመንገር ነው። በተጨማሪም ደግሞ እናንተ መረጃን ቼክ ማድረግ ዓለም አቀፍ የወርቅ ዋጋ ምን ያህል ነው ያለው የሚለውን ነገር ቼክ ማድረግ። በጣም ርካሽ ከሆነ መጠራጠር ይኖርባችኋል። ምናልባት ምን ያህል ሌሎች ማዕድናቶች ተቀላቅለውበት ነው እንደዚህ የረከሰው ማለት አለባችሁ። ምናልባት በጣም ውድም ከሆነ ሌበር ኮስቱ ወይም ደግሞ የሜኪንግ ቻርጅ ተጋኖባችሁ ስለሚሆን ያንን ማጣራት አለባችሁ። ሶስተኛው የወቅቱን የገበያ ዋጋ ማወቅ ነው። አራተኛና ዋናው ደግሞ ሁልጊዜ ሚዛንና ደረሰኝ አትርሱ። ሁልጊዜ የወርቁን ትክክለኛ ክብደት በግራምና ካራቱን የሚገልጽ ህጋዊ ደረሰኝ መቀበል አለባችሁ። ነገ መልሳችሁን ለመሸጥ ስትፈልጉ ደረሰኙ የንብረታችሁ ማረጋገጫ ነው። ስለዚህ ወርቅ መግዛት ጌጥ ብቻ ሳይሆን ኢንቨስትመንትም ነው። ስለዚህ ስትገዙ ከስሜት ይልቅ በእውቀት መመራት አለባችሁ። ብዙ ጊዜ ደግሞ እንደምነግራችሁ ታማኝና ስም ካላቸው ወርቅ ቤቶች ብቻ ግዙ። አስታውሱ፣ ጥራት ያለው ወርቅ ዛሬ ሲያጌጡበት ይኖራል፣ ነገ ደግሞ በችግር ቀን ይቆምሎታል። ይህ መረጃ ጠቃሚ ሆኖ ካገኙት ለወዳጅ ለዘመድ ማጋራት አይረሳ። ቻናላችንንም ሰብስክራይብ በማድረግ ላይክ በማድረግ አብራችሁን ሁኑ። ሀሳብ አስተያየታችሁን ያላችሁን ማንኛውም ጥያቄ ኮመንት ላይ አስቀምጡልን። በቻልነው መጠን ደግሞ ጥያቄዎቹን ለመመለስ እንሞክራለን። አብራችሁን ስለሆናችሁ እስካሁን ስለተከታተላችሁን እጅግ በጣም እያመሰገንን በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ